የኢትዮጵያው ሰነደ ማለናዎች ገበያ ኤስኤክስ በቅርቡ ከ10 በላይ ተቋማት የሚመዘገቡበት ወይ ደግሞ አክሲዮኖቻቸው የሚገበያዩበት ግዙፍ ተቋም ወደ መሆን እየመጣ ነው። ከሰሞኑ በተለይም ለየት ባለ ሁኔታ ግዙፉ አያት ሪል ስቴትን ጨምሮ በስሩ የሚያስተዳድረው አያት አክሲዮን ማህበር ወደዚህ ገበያ ሊመጣ ነው። ሌሎችም 3 ድርጅቶች ወደዚህ ገበያ ይመጣሉ ባንኮች ተብሏል። በዛሬ ቪዲዮ ምን ማለት ነው ለነግራችሁ ነው። እስከ መጨረሻ ተከታተሉኝ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉን እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የኢትዮጵያው ሰነደ ማለናዎች ገበያ ከተጀመረበት ጊዜ ጀምሮ እንግዲህ በዋናነት ወጋገን ባንክና ገዳ ባንክን መዝግቦ አክሲዮኖቻቸውን ሲያገበያይ ቆይቷል። ምንም እንኳን እነዚህ ድርጅቶች ሜቢ ወጋገን የተሻለ እንቅስቃሴ ቢኖረውም ምንም አይነት ግብይት የማይደረግባቸውና ለነዛ ጊዜያት ያን ያለ እንቅስቃሴ ያልታየበት ቢሆንም በቅርብ ጊዜ ግን የተለያዩ ድርጅቶች ወደዚህ ገበያ መጥተው ገበያውን አነቃቅተውታል። በቁጥርም ደረጃ በተገበያየው ገንዘብ መጠንም ከፍ ያለ እንቅስቃሴ እየታየበት መጥቷል። በተለይም ደግሞ አዋሽ ባንክ በገበያው ላይ በተመዘገበ ጊዜ ወዲያው ነው መነቃቃት የጀመረው። ገበያው ጥቂት ብሮችን 1 ሚሊዮን ብር የማይሞሉ ገንዘቦችን በየጊዜው በየሳምንቱ ሲያገበያ የቆየ ገበያ በፍጥነት አዋሽ ባንክ እንደመጣ 10-20 ሚሊዮን ብርን 30-50 ሚሊዮን ብርን እንዲያውም እስከ 1 ቢሊዮን ብር እንደምታውቁት እንግዲህ እዚህ ቻናል ላይ እንደምንከታተለው መገበያየት የጀመሩበት ሁኔታ ነበረ። ከዛ ኢትዮ ቴሌኮም መጣ። ኢትዮ ቴሌኮምም እንደዚሁ ደግሞ አክሲዮኖቹ እንደምታውቁት ባለ ፓርቫሊዋቸው ባለ 100 ብር ወይ ደግሞ ዋጋቸው ከ300 ብር ጀምሮ ስለነበረ ገበያው ላይ መገበያየት የጀመሩት ቀለል ያሉ ሰዎች አፎርድ የሚያደርጓቸው ከመሆናቸውም ጋር ተያይዞ በብዛት በቮሊዩም ደረጃ ጥሩ እንቅስቃሴ የሚታይበት ግብይቱን ያንቀሳቀሰው ነበረ። በኋላ ሌላ ግዙፍ ባንክ አባይ ባንክ መጡ። እሱም ቢሆን ጥሩ እንቅስቃሴ ባለፉት ጥቂት ሳምንታት ሲታዩበት የነበረ ሁኔታ ነበረ። ታዲያ የኢትዮጵያው ሰነደ ማለናዎች ገበያ ካስታውሳችሁ ከጥቂት ጊዜያት በፊት አንድ እንደዚሁ የነገረን ማስታወቂያ ዳሽን ባንክ፣ አቢሲኒያ ባንክ፣ አማራ ባንክ እና አንበሳ ባንክም በመርህ ደረጃ በዚህ በሰነደ ማለናዎች ገበያ ላይ ሊመዘገቡ ስለመሆኑ አስታውቆን ነበር። ከነዚህ ከነገርኳችሁ ዝርዝሮቹ በተጨማሪ እንደምታስታውሱት እንግዲህ አንዱ አባይ ባንክ ነበር። አባይ ባንክ አጠናቆ ተቀላቅሏል። እነዚህኞቹን ማለት ነው የአክሲዮኖቹን መግዛት መሸጥ ተጀምሯል። እነ ዳሽንና አቢሲኒያ ባንክ እንደምታውቁት አንዳንድ ሸጠው ያልጨረሷቸው አክሲዮኖች አሉ በፕራይመሪው ገበያ ላይ ማለት ነው። ይሄኛው ገበያ እንደምታውቁት የኢትዮጵያ ሰነደ ማለናዎች ገበያ ሁለተኛ ገበያ ወይ ደግሞ ሰከንደሪ ማርኬት የሚባለው ግለሰብ ኢንቨስተሮች እኔና እናንተ አክሲዮን እርስ በርሳችን የምንሻሻጥበት ገበያ ነው። አቢሲኒያና ዳሽን አሁን ባለው የገበያ ሁኔታ በፕራይመሪ ማርኬቱ ላይ የመጀመሪያ ገበያ ላይ እራሳቸው ለድርጅቱ ገንዘብ እየሰበሰቡ ያሉበት ሁኔታ ስላለ ነው። የቴሌን አክሲዮን ግን ከኔ ነው የምትገዙት መግዛት ስትፈልጉ ወይ ደግሞ ከሆነ ሰው ነው የምትገዙት እንጂ ከቴሌ አይደለም የምትገዙት። የቴሌ ቆይቷል እሱን ካቆመ። በዚህ መሰረት እንግዲህ ዳሽንና አቢሲኒያ እሱ ላይ ናቸው። የአማራ ባንክና የአንበሳ ባንክ ደግሞ ያው ሂደት ላይ ነው እንዳሉ ነው የምናውቀው። በአዲስ መልኩ እንግዲህ አሁን ደግሞ ሌሎች ድርጅቶች ተጨምረውናል። በተለይ በፋይናንሱ ዘርፍ ያሉ ሁሉም ተቋማት ማለት በሚቻልበት ደረጃ ወደ ምዝገባው እየሮጡ ነው የሚገኙት። ዘምዘም ባንክ በቅርቡ 5 ቢሊዮን ብር ካፒታሉንም ያሟላው፣ እንዲሁም ደግሞ በኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ተሰጥቶት አክሲዮኖቹን በማስመዝገብ የመጀመሪያው የኢንትረስት ፍሪ ባንክ የሆነው ዘምዘም ባንክ በዚህ ገበያ ላይ ሊስት ሊደረግ ነው። ያ ማለት እንግዲህ በኢንትረስት ፍሪ ባንኪንግ አገልግሎት ከሚሰጡ ተቋማቶች ውስጥ ከወለድ ነፃ አገልግሎት የሚሰጡ ባንኮች ውስጥ የመጀመሪያው በኢትዮጵያ ሰነደ ማለናዎች ገበያ የሚመዘገበውና አክሲዮኖቹን መግዛት መሸጥ የሚቻለው ድርጅት ይሆናል ማለት ነው ዘምዘም። እንዲሁም ደግሞ ሲዳማ ባንክ ይኖራል። ሲዳማ ባንክም እንደዚሁ ያው በቅርብ ጊዜ ወደ ስራ ከገቡ ባንኮች ውስጥ አንደኛው ነው። እርግጥ ነው ሲዳማ ባንክ እንግዲህ በካፒታል ደረጃ ካፒታሉን ያሟላ አያሟላ እስካሁን የምናውቀው ነገር የለም። የምዝገባ ዶክመንቱ በሚወጣበት ሰዓት የምናጣራው ሲሆን እንደዚሁ ደግሞ ንብ ኢንሹራንስም ተፈቅዶለታል። ስቲል ግን ምዝገባውን ካጠናቀቀ በኋላ ማለት ነው። ሌላው ቁልፍ ነገር አያት አክሲዮን ማህበር ነው። እኔ ቪዲዮዎችን በምሰራበት ሰዓት ብዙ ጊዜ በተደጋጋሚ ሰዎች ይጠይቁኛል። መረጃው የማይወጣ በጣም ብዙ ጊዜ መረጃ የሌለ የአያት ጉዳይ ነው። አያት
ሼር ካምፓኒ ብዙ ሰዎች አክሲዮን አላቸው። ብዙ ሰዎች በተለይ ኢቨን ሪል ስቴቱ ላይም ግብይት የሚፈጽሙ ሰዎች ወይ ደግሞ ህንፃዎቹ ላይ ቤት የገዙ ሰዎች፣ ሱቅ የገዙ ሰዎች ሄደው አክሲዮን የሚገዙበት አግባብ ስለነበረ ያኔ ብዙ ሰዎች ይጠይቁኛል። እንዲያውም የባለፈው ዓመት ዲቪደንድ በዚህ ጉዳይ የተነሳ እስካሁን አልተከፈለንም፣ በኢትዮጵያው ካፒታል ገበያ ባለስልጣን ጉዳይ ነው ዲቪደንድ ያልተከፈለን እያሉ ብዙ ሰዎች ሲጠይቁኝ ነበረ። የሪል ስቴት ዘርፍ ላይ የተሰማራ በኢንዱስትሪ ደረጃ እንግዲህ ወደ 3 ኢንዱስትሪዎችን ልንመለከት የምንችልበት ሁኔታ ያመጣል ማለት ነው። ቴሌኮም አለን፣ ኦልሬዲ ባንኪንግ አለን፣ አሁን ደግሞ ሪል ስቴት ሊገባ ነው ማለት ነው። 3ኛ ኢንዱስትሪ ወደ ኢትዮጵያ ሰነደ ማዋዕሎች ሊገባ ነው ማለት ነው። ያ ማለት እንግዲህ የአያት አክሲዮን ማህበር ፕሮስፔክተስ እስካሁን ስላልወጣ እንደዚህ ነው ብለን ልንናገር አንችልም። ነገር ግን አክሲዮኖቹን ካሁን በኋላ ለረጅም ጊዜ በእጃችሁ ይዛችሁ ያላችሁ ሰዎች ወደ ገንዘብ መቀየር የምትችሉበት እድል መጥቶላችኋል ማለት ነው። ገዢ ካለ ፈላጊ ካለ ለእናንተ አክሲዮን እሱን እንዳትረሱ። በኢትዮጵያ ሰነደ ማዋዕሎች ገበያ ላይ አክሲዮኖቻችሁን ሊሸጡ የሚችሉት እንዲያውም ሰሞኑን አንዳንድ ሰዎች ይጠይቁ የለ የቴሌ አክሲዮን 1000 ብር ያለፈ ቀን መሸጥ ፈልገው ሄደው አንዳንድ ሰዎች አልሸጥ ሲላቸው የኔን ለምንድን ነው የማይሸጡልኝ የሚል ነገር ሲያነሱ ሰምቻለሁ። እንደዛ ሳይሆን እየሆነ ያለው ነገር ምንድን ነው? አክሲዮኖቻችሁን የሚፈልግ ሰው እናንተ ባላችሁት ዋጋ እስከሌለ ድረስ ማንም አይገዛችሁም ማለት ነው። ይሄኛው ገበያ ኤስኤክስ ላይ እና ደላሎቹ የሚያደርጉት እኮ ሁለቱን ማገናኘት ነው። የሚገዛና የሚሸጥ ሰው ልክ ኦርደር ሲያስገባ ተመሳሳይ ነገሮች ሲያገኙ ኦርደሩን ማች ያደርጉና ኮሚሽናቸውን ወስደው ኤክስኪዩት ያደርጋሉ። እሱን በጣም ማወቅ አለባቸው። በነገራችን ላይ ብሮከሮች እኔና እናንተ አክሲዮን ስንገዛና ስንሸጥ ብቻ ነው የሚጠቀሙት። የእናንተ አክሲዮን ባለመሸጡ ምንም አይጠቀሙም፣ ገንዘብ አያገኙም። የእናንተ አክሲዮን እናንተ በዝቅተኛ ዋጋ ብቻ በምንም ዋጋ እንድትሸጡት ነው የሚፈልጉት። እናንተ ስትሸጡ ነው የሆነች 1.ምናምን% ብሮከሬጅ ፊ የሚያገኙት ሁል ጊዜ። እንዲያውም ይባላል አይደል ብሮከሮች ብዙ ጊዜ በሰነደ ማዋዕሎች ገበያ ለኢንቨስተር ጥሩ አይደሉም ይባላል። ምክንያት ብላችሁ ሲጠይቋቸው እነሱ ቢኮዝ ገንዘብ የሚያገኙት በግብይት ነው። ስለዚህ እሱን እንደዛ እንዳትጠራጠሩ እንዲያው ልላችሁ ፈለጌ ነው። ብሮከሮቹ እየያዙባችሁ አይደለም፣ የሚገዛችሁ ሰው ማግኘት አለባችሁ። የአያት አክሲዮን ማህበርም እንግዲህ አክሲዮኖች ገበያ ላይ በሚወጡበት ሰዓት ከዲቪደንድ ባለፈ በእጃችሁ ያለው ሰነድ በእጃችሁ ያለው ሀብት ነውና ያን ሀብት ወደ ገንዘብ መቀየር የምትችሉበት ሌላ አዲስ ቻንስ ታገኛላችሁ ማለት ነው። ዋጋ ማን ነው የሚተምነው? ዋጋ ገበያው ነው የሚተምንላችሁ። ለምሳሌ ተመልከቱ፣ የአዋሽንስ ባለ 1000 ብር አክሲዮን ሰዎች 3000 ብር ከፍለው እየገዙ ነው። የቴሌን ባለ 100 ብር አክሲዮን 900 ብር 1000 ብር ከፍለው እየገዙ ነው። የቴሌ ፓር ቫሊዩ አሁንም 100 ብር ነው። እንዴት ብዬ እንደማስረዳ ግራ ሁሉ እየገባኝ ነው። ሄዳችሁ ተመልከቱ። ፕሮስፔክተስ ድርጅቱ ያወጣው ላይ ይላል 100 ብር ነው ፓር ቫሊዩ ይላል። ግን ሰው ስንት እየከፈለ ነው? 10 እጥፍ እየከፈለ ነው። ለዛ እኔና እናንተ 3 እጥፍ ከፍለን ገዛን። ያኔ 300 ብር ከመንግስት ስንገዛው ወይ ደግሞ ከኢትዮጵያ ኢንቨስትመንት ሆልዲንግ ስንገዛው። አሁን ግን ከኛ 3 እጥፍ አድርገው ከፍለው ደግሞ እየገዙን ነው። ልክ እንደዛው አያትን ሰዎች ያዩና ኢንቨስተሮች ያዩና የአያትን በስንት እጥፍ ልግዛው? ምክንያቱም ያው የሚሸጥልን ሰው በዋጋው ላይ ሸጥልን ይችላል። ጨምሬ ልሽጥለት ብሎ ስለሆነ የሚያስበው ማትረፍን ስለሚያስብ ገዢ እስከተገኘ ድረስ ይገዙናል። ዋጋውንም የሚተምነው ማለት ነው ገዢያችን ነው ማለት ነው። እንዲህ ነው የሚሆነው እንግዲህ በኢትዮጵያ ሰነደ ማዋዕሎች ገበያ በዚህ ዓመት እንግዲህ 2019 ውስጥ በእርግጠኝነት ከ13 በላይ ካምፓኒዎችን ማየት የምንችልበት እድል አለ ማለት ነው። እነዚህ ሁሉ ድርጅቶች ፍቃድን አግኝተው ወደዚህ ገበያ የሚመጡ ከሆነ እነዚህ ድርጅቶች አንዳንዶቹ በተለይ ዋና ዋና የምንላቸው ተቋማት እየመጡ ከመሆናቸው ጋር ተያይዞ ልክ አዋሽ፣ አባይ፣ ቴሌ መጥቶ ገበያውን እንዳንቀሳቀሰው አንዳንዶቹ እዚህ ውስጥ የሚጨመሩትም ያንቀሳቅሱታል የሚል እምነት አለን። አስተያየት መስጫ ሳጥኑ ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ታዲያ ከንቃት ፖስት የምሰናበታችሁ ሰብስክራይብ አድርጉኝ እያልኩኝ እኔ ገሜ ብርሃኑ ነኝ።